የሟች ወንድም ከፍተኛ ዛቻ እየደረሰበት ነው። እውነቱን ያጋለጠው የሟች ወንድም ከፍተኛ ዛቻ እየደረሰበት እንዳለ ተገለጸ። አንዳንድ እውነታዎች ያንገበግባሉ። ከራስ ከማህበረሰብ፣ ከህግ፣ ከባህል፣ ከሃይማኖት፣ ከብዙ ነገር ጋር ያኳርፋሉ። የቀነኒ ታላቅ ወንድም ስለ አስክሬኗ ሌላ አስደንጋጭ መረጃን አጋልጧል። አስክሬኗን ለምን መደበቅ አስፈለገ? በአስክሬኗ ላይ የታየው አስደንጋጭ ነገር ምንድን ነው ስለሚለው ወንድሙ ያጋራውን ሚስጥራዊ መረጃ በስፋት የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ የወርቁ አይተነው ልጅ ስለ አባቷ ከሰሞኑ አነጋጋሪ ስለሆነው ቪዲዮ አነጋጋሪ መረጃን አጋርታለች። ይህንን መረጃ በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ ስልጣናችንን ልንለቅ እንችላለን የሚለው የጠቅላዩ ንግግር እጅግ አነጋጋሪ ሆኗል። ጠቅላዩ ይህንን ነገር እንዴት ተናገሩ? ይህንን ለምን ሊሉ ቻሉ? የሚለውን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለሰዓቱ ወደ ያዝናቸው ዝርዝር ጉዳዮች እናመራለን። አንዳንድ እውነታዎች ያንገበግባሉ። ከራስ ከማህበረሰብ፣ ከህግ፣ ከባህል፣ ከሃይማኖት፣ ከብዙ ነገር ጋር ያኳርፋሉ። የልጅ እህቴ ግፍ ተፈጽሞባታል። እኔና ቤተሰቤ ቀነኒን ብቻ አይደለም ያጣነው ፍትህም ነው ያለው ወንድሟ እንዲህ ባለ መልኩ ዛቻ ሲደርስበት ማየት በእጅጉ ያስደነግጣል። በርካቶችም በጉዳዩ እንዲቆጡም ሆነዋል። አሁን የቀነኒ ቤተሰቦች በግለሰብ ብቻ አይደለም የተበደሉት፣ በመንግስት ተቋምም በህግ አካላትም ከበዳይ ጎን በቆሙ እውነትና እምነታቸውን ከአንድ ግለሰብ በታች ባደረጉ ከትልቅ እስከ ትንሽ ብሔርተኞች እስከ አወቅን ላቅም ብለው እስከሚዘላብዱ የመንደር ሊቆች ከታዋቂ ግለሰቦች እስከ ሹመኞች ድረስ ባሉት ነው የተበደሉት። ጩኸታቸው፣ ለቅሷቸው፣ ብሶታቸው ሁሉ ሰሚ አላገኘም። ይህ ሁሉ ሆኖባቸው ሳለ ደግሞም ሰሞኑን እንደገና ለምን የአንዱዓለምን ንግግር አጣጣላችሁ በሚል ሌላ ግፍ፣ ሌላ በደል እየተፈጸመባቸው ነው። በማህበራዊ ሚዲያ ጭራሽኑ ለምን አንዱዓለምን ተናገራችሁት፣ ለምን ዋሸ አላችሁ ተብለው መገፋት፣ መሰደብና መገለልም እየደረሰባቸው ነው። የድፍረት ሁሉ ድፍረታቸው ደግሞ መግደል በእርሱ አልተጀመረም ሁላም ይላሉ። ማንም ምንም አያመጣም የሚመስል ንግግርም በስፋት በማህበራዊ ሚዲያ ላይ እየተሰማም ይገኛል። እናም ከቀን ወደ ቀን ሀገር መካሪ ሽማግሌ፣ ፍትህን አስፋኝ ተቋም፣ የዜጎችን ደህንነት የሚጠብቅ ተፈጻሚ ህግ፣ ከበዳይ ጎን የሚያስቆም ስብዕና ያለው ማህበረሰብን እያጣች ነውረኞች እየከበሩ ምስኪኖች እየተገፉ ግፍና በደል በደግ እየተቆጠረ ማየታችንን እየቀጠልን አለን። በየጊዜው የሚሰሙ ክስተቶች በርካቶችን እያስቆጡና እያስደነገጡም ቀጥለዋል። በሊበን አዱኛ ላይ የሚደርሰው ዛቻ በርካቶችን አሳስቧል። ለማ በሊበን አዱኛ ላይ የደረሰ ስላለው የማስፈራሪያ መልእክቱና ስጋቱን የገለጸ ሲሆን እንደ ለማ ገለጻ ሊበን ሚስጥሮችን አውጥታል በሚል ማንነታቸው ባልታወቁ አካላት ተደጋጋሚ ዛቻ እየደረሰበት እንደሚገኝ የደረሰን መረጃ ያመላክታል። ለማ ይህንን ድርጊት በማውገዝ በሊበን ደህንነት ላይ ለሚደርሰው ማንኛውም ጉዳት ተጠያቂዎቹ አስፈራሪዎቹ መሆናቸውን በጽኑም አስታውቋል። አክሎም የሊበን ደህንነት ያሳስበኛል ሲልም ለማ ጥሪውን አስተላልፏል። የቀነኒ አዱኛ አሳዛኝ የእልፈት ዜና አሁንም መላው ሕዝብን እያስቆጣ ባለበት በዚህ ወቅት ታላቅ ወንድሟ ለማ አዱኛ ላለፉት ቀናት ይዞት የነበረውን ዝምታ በመስበር እጅግ ዘግናኝና ልብ የሚሰብሩ መረጃዎችንም ይፋ አድርጓል። ለማ አዱኛ በሰጠው ምስክርነት እህቱ ቀነኒ በምንም አይነት ሁኔታ ራሷን ለመጉዳት ፍላጎት ሆነ ሀሳብ እንዳልነበራት ገልጾ አስክሬኗን ቤት ውስጥ በተመለከተበት ወቅትም ህይወቷ እንዲያልፍ የተደረገው እዚያው እንደሆነ መረዳቱንም ገልጿል። ለማ እንደሚለው ከሆነ የቀነኒ አስክሬን በያኔት ሆስፒታል በኩል አልፎ ወደ ሚኒሊክ ሆስፒታል ሲወሰድ ቤተሰቦቿ ሳያዩት በሚስጥር ሊቀበር ታቅዶ የነበረ ቢሆንም እሱ ግን በጉልበት ሳጥኑን ከፍቶ ለመመልከት በቻለበት ወቅትም እህቱ ላይ ምንም አይነት ጭረት ወይም የተሰበረ አጥንት አለመኖሩን አረጋግጧል። ለምን እኛ ሳናያት ሊቀብሯት ፈለጉ የሚለው ጥያቄ እስካሁን መልስ ያላገኘ ሲሆን የመንግስት አካላት ቤተሰብ ዝም እንዲል ጫና ሲያደርጉባቸው እንደነበርና አሁን ግን እውነታው ለዓለም ይፋ መሆን ስላለበት ድምጹን ለማሰማት መወሰኑን ለማ አዱኛ አስታውቋል። ሌላው እጅግ አሳሳቢ ጉዳይ እውነቱን አውጥቷል በሚል የታናሽ ወንድማቸው ሊበን አዱኛ ደህንነት አደጋ ላይ መውደቁን ነው። ሊበን ሚስጥር አውጥታል በሚል የማስፈራሪያ መልእክቶች እየደረሱበት መሆኑን ለማ ገልጾ በወንድሙ ላይ ጉዳት እንዳይደርስ ስጋት እንዳለውም አስታውቋል።
ወደ ቀጣይ ጉዳያችን ስናመራ ሰሞኑን በማህበራዊ ሚዲያ ላይ መነጋገሪያ ሆኖ የሰነበተው የወርቁ አይተነው ልጅ ቪዲዮ ከ3 ዓመታት በፊት የተቀረጸ መሆኑንና በወቅቱ በነበረው ሁኔታ ምክንያት የተፈጠረ እንደነበር ልጁ ተናግራለች። ቪዲዮ ከ3 ዓመት በፊት አባቷ ከሀገር በወጣበት ወቅት በራሷ የቲክቶክ ገጽ ላይ የለጠፈችውና መልሳ ያጠፋችው መሆኑን ገልጻለች። ያኔ እኔ ሌላ ሰው ነበርኩኝ፣ አሁን ያቺ ብሌን አይደለሁም በማለት በወቅቱ የነበረው ስሜትና ሁኔታው ለቪዲዮ መለቀቅ ምክንያት እንደነበርም አስረድታለች። አቶ ወርቁ አይተነው ስለ ጉዳዩ የሰጡትን ምላሽ በተመለከተ አባቴ ምንም አላለኝም፣ ይልቁንም ለእኔ ነው የተጨነቀው፣ ጣት ገማ ተብሎ ተቆርጦ አይጣልም ብሎ አበረታታኝ እንጂ አልወቀሰኝም በማለት የአባቷን ድጋፍ ገልጻለች። አሁን ላይ ከአባቷ ጋር ሰላም እንደሆነችና በጥሩ ግንኙነት ላይ እንደሚገኙም አረጋግጣለች። በተያያዘም እናቷ አርቲስት መሰለ ፋንታውን ከአቶ ወርቁ አይተነው ድጋፍ እንዳላገኘች ተደርጎ ለሚወራ ወሬ አባቷ ለእናቷ የአልበም ስራ የገንዘብ ድጋፍ ማድረጉን ጠቅሳ ለሁለቱም ወላጆቿ እኩል ፍቅርና ክብር እንዳላትም ተናግራለች። በቪዲዮ ዙሪያ በማህበራዊ ሚዲያ ላይ ለተሰነዘሩ አስተያየቶችና ለተፈጠረው ሁኔታ ማዘኗን የገለጸችው ልጁም አሁን ላይ ለትምህርት ወደ አውሮፓ ለመሄድ በዝግጅት ላይ እንዳለችና ጉዳዩ ያለፈ ታሪኳ መሆኑንም ተናግራለች። በንግግሯም እንዲህ ስትል ተደምጣለች። እንደነገርኩ ነው አባቴ በምንም አይነት ሁኔታ ውስጥ እኔ ብሆን ሁሌም አጠገቤ ነው፣ ጎኔ ነው እና ምን ይላል እንደ አባባል ናንዬ ጣት ገማ ተብሎ አይጣልም ይለኛል አባቴ እና ሁሌም የሚላት አባባል ናት እና ሁሌም ከኔ ጋር ነው የነበረው። ድጋሚም ሲለቀቅ እኔ እንደ ድንገት አላየውም ነበር። ለልደቴ እየተዘጋጀው ነበር። ክሪስማስ ልደቴ ነው፣ ሶ ለዛ እየተዘጋጀው ነበር የነበረው። ትልቅ ፕሮግራም ነበር። ከዛ በመሀል ይሄ ቪዲዮ ካየው በኋላ እኔ እንጃ እኔ ምን ልበል፣ በቃ ራሴን አላውቅም። አሁን ላይ እኔ በጣም ጥሩ ላይ ነኝ። ከአባቴ ጋር ታረቅ ያለው ከአባቴ ጋር ፍቅር ላይ ነው ያለነው። ደስተኛ ነን። ከ1 ወር ከ15 ቀን በፊት አውሮፓ ነው የነበርኩት። አሁንም የመጣሁት ገናን ለማክበር ነው። እዛ ለትምህርት ሄዳለሁ። ይህም እናቴ በሌላ ሚዲያ አጋርታው ነበር ስለኔ። እናም ከዛ ሁሉ ጊዜ በኋላ ሰላሙንን አንተ ተስተካክለ ጥሩ ህይወት እየመራ እያለ በእንደዚህ አይነት ሁኔታ ተለቆ ስታይ ደግሞ በጣም ልብን ይሰብረዋል። በጣም ታዝናለ፣ ያሳዝናል። ገባ? ምክንያቱም ትላንት የሰራው ስራ ዛሬ ላይ እንድትወቀስ ያደርጋል። ትላንትና ያጠፋውት ነገር እኔን ነው የጎዳኝ። እሱ አባቴ ምንም ቅንጣት ታክል በተለቀቀው ቪዲዮ ምንም የሚጎዳበት ነገር የለም። የኔ አባት ጀግና ነው። ብዙ ነገሮችን አልፏል። ብዙ ነገሮችን አሳልፎ የብዙ ሰው አፍችሎ የኔንም ጨምሮ እዚህ የደረሰ ሰው ነው። ስለዚህ ሞር ለኔ ነው ያሰበው፣ ለኔ ነው የተጨነቀው። እኔ በጣም እያለቀስኩ ነበር። ሲደውልልኝ ማንሳት አልፈለኩም፣ ፈርቼ ነበር። የፈራሁት ለራሴ አይደለም። ምን እለዋለሁ ደግሞ እንደገና ይህንን እንዴት አድርጌ ነው የማስረዳው ብዬ በማለት ነው። ግን ያው አጎቶቼም ሁሉ ደወሉልኝ። አይዞሽ ይኖርማል ነው የሚፈጠር ነገር ነው። ስንጠብቀው የነበረ ነገር ነው። ያው የታወቀ ነው። ፖለቲክስ ሁላችንም የምናውቀው አለ። የሚያውቀው ያውቀዋል። ስለዚህ አባቴ ምንም አላለኝም። እኔን ነው አይዞሽ ያለኝ፣ አበረታታኝ። ይሄ ነው በማለት ነው ስለ አባቷ እንዲሁም ደግሞ ከሰሞኑ አነጋጋሪ ስለነበረው ቪዲዮም የወርቁ አይተነው ልጅ ያጋራችው መረጃ። ወደ ቀጣይ ጉዳያችን ስናመራ ስልጣናችንን ነገ ልናጣው እንችላለን የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር በእጅጉ እያነጋገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ ያደረጉት ንግግር እጅግ አነጋጋሪ ሆኗል። ጠቅላዩ የቱላ አራራ የተቀናጀ ሞዴል መንደርን በይፋ እየመረቁ ሲሆን በኦሮምኛ ቋንቋም ንግግር አድርገዋል። በብሔራዊ ቴሌቪዥን በተላለፈ በዚህ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉ ተደምጠዋል። ስልጣን ይሰጣል፣ ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉ ባለን ጊዜ ባለን አቅም የሰዎችን ህይወት በመለወጥ እኛም ተደስተን ህዝባችንንም አስደስተን ህዝባችንም በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበትን ሁኔታ መፍጠር አለብን በማለትም ተናግረዋል። ጠቅላዩ አክለውም ስልጣን ላይ ያላችሁ ሰዎች በወረዳ በዞንና ክልል የምታስተዳድሩ ሰዎች ይህን ጉዳይ በልባችሁ ማኖር አለባችሁ በማለት መልእክታቸውን አስተላልፈዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ